የበለጠ አንዳንድ ጊዜ በጎረቤት ያሳማል። ሰላም ቀላል እኮ ነው። በቃ ንገሪውና አምጪውና አስታውቂ። በቃ ሰላም በቃው ንገሪውና እንተዋወቅ። ምን ችግር አለው? ከዚህ በኋላ እኮ ዘመድ ነን፣ ተዛምደናል። ዲኤንኤ መመርመር አለብን። ለምን? ምን ታገኘ አባዬ? አይ ሄደን መመርመር አለብን። እሺ ልጅ መሆንሽን አልጠራጠርም፣ ግን ምስክር እንዲሆን ሄደን ምርመራውን ማድረግ አለብን። አንተ እኮ ካመንክ ይበቃና። እኔ ሰላሌው ምን አገባኝ? ምን ነው ፈራሽ እንዴ ዳጣ? ለምን አልፈራም? ይህንን ዲኤንኤ ምርመራ የምናደርገው ለሌሎች ልጅ መሆንሽን አፌን ሞልቼ ለመናገር ነው። እንዴ አባዬ ቤት ልትናገር ነው? ልጅ እንደሆንኩ ልትናገር ነው? እሱ ጊዜው ገና ነው። አሁን ግን ወደ ሆስፒታል እንሄዳለን። ወደድ ነው ብለህ ነው? ያው እንደዚህ አይነት ነገር ላይ ፍላጎት ስለሌላት፣ አንተ ደግሞ ይሄንን ነገር አውቀህ ቅረባት። እሺ እስቲ ሞክራለሁ። ሰላም ያው ካልሆነ እችን የመሰለች ልጅ ታጣታለህ። ደግሞ አንተ ስንት ነገር ታውቃለህ። ቅረባት፣ አስተምራት። እሺ ሰላምዬ፣ እና አንቺስ እንዴት ነሽ? እርግዝናውስ? አይናታንዬ እኔማ ደህና ነኝ። ምን ሆናለሁ ብለህ ነው? እሺ እኛ መካሪ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላምታ ያበያላችሁ ቤተሰቦቻችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ሰብስክራይብ ላይክ በማድረግ አበረታቱ እንግዶች። ሁሌም አብራችሁ ስለሆናችሁ እናመሰግናለሁኝ። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣነው። ላይክ ማድረጋችሁን አትርሱ። ዛሬ ጋሽ ደረጀ እና ዳጣ ዲኤንኤ መረመሩ ቀጥታ ወደ ሆስፒታል ሄደዋል ማለት ነው። እንግዲህ ጋሽ ደረጀ ያው በዝምታ ብዙ ጊዜቶችን አሳልፎ ነበረ ማለት ዲኤንኤ ዳጣ ራሱን መርመር ለምንድን ነው ምናምን የሚል ጥያቄ ተደጋጋሚ እየጠየቀች ነበረ። ግን ያው እሱ በዝምታ ውስጥ ነበር ሁሉንም ነገር ያለፈው የነበረው። ቆይ ተረጋጊ እያለ ጊዜ ሰጥቶት ነበረ። ግን ዛሬ በቃ መሄድ አለብን መመርመር አለብን ብሏታል ማለት ነው። ዳጣም እንግዲህ በጣም ነው የደነገጠችው። ምክንያቱም ልጅ ባልሆንስ እንዴት አሰብክ ዛሬ በቃ ምናምን የሚል ጥያቄዎችን ጠይቀው ነበረ። አይ መሄድ አለብን፣ ማረጋገጫ መያዝ አለብኝ፣ ለሰዎች አፌ ሞልቼ ልጄ ናት ብዬ መናገር አለብኝ፣ በቃ ግዴታ ማወቅ አለብን ብሎ ነው የሄደው። ልጄ መሆንሽን ሳላምን ቀርቻ አይደለም፣ ግን ደግሞ ግዴታ በሳይንሱ መሰረት ማረጋገጥ ስላለብኝ ነው እና በቀጥታ መሄድ አለብን። ጊዜ በተሰጠው ቁጥር ነገሩ እየሰፋ ነው። ስለዚህ እያንዳንዱ ነገር መስመር እየያዘ መሄድ አለበት። ስለዚህ መሄድ አለብን ብሎ ቀጥታ ይዟት ሂዷል ማለት ነው። እንግዲህ ተያይዘው ሂደዋል ጋሽ ደረጀና ዳጣ። ዳጣ ግን ቆይ አሁን እንደዚህ በዚህ ሁኔታ ቆይተን ልጅ ባልሆንሳ ያኔ ታሪካችን ብቻ ተመሳሳይ ሆኖ ግን ልጅ ባልሆን ምን ይሆናል እያለችው ነበርና አይ እንደዛ ሊሆን አይችልም፣ ግዴታ ሄደን መመርመር አለብን። ልጅ ደግሞ ላትሆኚ አትችይም በጭራሽ፣ አንቺ በቃ የራሴ የአብራኬ ክፋይ ልጅ ነሽ። ለዛም እንግዲህ አንቺና ውሃን አለያይቶ ማየት ሌላ ሀሳብ ነው። ስለዚህ አንቺና ውሃ በጣም ነው የምትመሳሰሉት። ያ ራሱ አንድ በትኩር አድርጎ ላያችሁ አንድ ናችሁ። ስለዚህ ያ ደግሞ ለኔ የበለጠ ደግሞ ትልቁ ማረጋገጫ ነውና ምንም ሀሳብ አይግባሽ ብሏታል። እንግዲህ ዳጣም ኪድዬ እናቴ ኪዳነ ምሕረት እንግዲህ ከፊት ቅድም ሌላ ምን እላለሁ ብላ ቀጥታ ሄደዋል። ውጤቱም ያማረ እንደሚሆን አንጠራጠርም። ግን ጋሽ ደረጀ ያሰበበት መንገድ ብዬ ሳስብ እንግዲህ ወይዘሮ ማርታ እንዳያችኋት የሆነች እነሱ የሚያውቋት ልጅ እንዳረፈችና እሱም በጓደኛዋ ተመርዛ በቅናት መንፈስ እንደሞተች ነግረው ነበርና እሱ ነገር ትንሽ ሀሳብ ሳያመጣ አይቀርም። እሱም ደግሞ እንግዲህ ኤቢ እያደረገች ያለችው ነገር ምንም ኮምፎርት አልሰጠውም። ጊዜያቶች ቀናቶች ሲካሄዱ ይቺ ልጅ ነገ ጧት የሆነ ነገር ብታደርጋትስ ብሎ ስላሰበ ነው ማለት ነው። እንግዲህ ኤቢ እንዳያችኋት ደግሞ በጣም መጥፎ ሀሳቦች እያሰበች ነበረ። እናቷን ጭምር ሳይቀር ሰላምንና ዳጣን ከዚህ ቤት ማታስወጭልኝ ከሆነ በቃ በራሴን አጠፋለሁ እያለቻት ነበረና እንግዲህ ወይዘሮ ማርታ በጣም ነው የተናደደችው። ምን አልሽ አንቺ ወንድ ነሽ፣ ሂጂ ስትፈልጊ ለምን አታደርጊውም?
ነበር ያለቻት። እንግዲህ አስባችሁታል። በዚህ ልክ ማሰብ ሰው ልጅ ከማድረጉ በላይ የመጀመሪያው ጥፋቱ ማሰቡ ነው። ስለዚህ ነገርዮሹን በዛ ልክ ካሰበው መጥፎ ሆኖ የማይሄድበት ምንም ምክንያት የለም ማለት ነው። ቤተሰቦቻችን ብቻ ያው ግድ ህይወት አንዳንዴ በተለይ ደግሞ የሰው ልጅ በእናንተ ህይወት በምንም አይነት ሀገራችሁ ቅናት የሚያድርበት ከሆነ በጣም ከባድ ነው። ቅናት መንፈስ ቤተሰብ በጣም መጥፎ በሽታ ነው። በዚህ በዓለማችን ላይ አሉ ከሚባሉት በሽታዎች በላይ እንደ ቅናት መጥፎ በሽታ የለም። ስለዚህ ቅናት በጣም መጥፎ ነገር ነው እላችኋለሁኝ። ሌላው እንግዲህ አቢጌል ያው እንዳያችኋት ከመቅናቷ ከዳጣ ላይ ከመቅናቷ ባሻገር በቃ የምታስበው ነገር በጣም ከአእምሮ በላይ ነው። በቃ ምንም አንደኛ በማይመለከታት ነው። ሁለተኛ በቃ ልፍ ይሆናል አይደለ? እኔ እንጃ እንዴት ብዬ እንደምነግራችሁ በጣም መጥፎ ነው። ሀሳቧ ደግሞ ስታስብ እንደዚህ ቀለል አድርጋ አይደለም፣ በጣም ጥግ ድረስ ነው የምትሄዱ። አሁን እውነት ለመናገር ኤቢ ወይዘሮ ማርታና ጋሽ ደረጀ ትዳራቸው ቢነካካ ምን ትጠቀማለች? እንግዲህ ዳጣ የመጀመሪያ እንደመጣች ያደረገችው የተንኮሏን የመጥፎነቷን ጥግ የምታዩት ዲኤንኤ ያስመረመረቻቸው የጋሽ ደረጀን ከፂሙ ላይ ጸጉር ወስዳ የዳጣን ደግሞ ከማበጠሪያ ላይ ወስዳ አስመረመረቻቸው ማለት ነው። ግን ያስመረመረችው ጸጉር የዳጣ ስላልነበረ የሰላም ስለሆነ በዛ መልኩ እንግዲህ ነገሩ ፎርስ ሆኖ ትዳራቸው እንዲቀጥል ያው ፈጣሪ ምክንያት ሆኗል ማለት ነው። ውድ ቤተሰቦቻችን አሁን ደግሞ ሌላ አዙሪት አዙራ እንግዲህ ሰላምን እንድትናገር አለዛ ደግሞ እናቷንም መጠርጠር እንዳለባት ጥርጣሬዋም እስከ ጥግ እንዲሆን ነገሮችን እያደረጉ ነው የሚገኙት። እንግዲህ ወይዘሮ ማርታና ጋሽ ደረጀ ያው ሰላምን ቁጭ አድርገው በቤተሰብ ደንብ ቁጭ አድርገው አዋርተዋታል። ለምንድን ነው ቤተሰብ ማታስተዋውቂ ምናምን ብለው እንግዲህ በፊትም ጠይቀዋታል። በእርግጥ ግን ድጋሜ ደግሞ አንድ ላይ ሆነው ነገሮችን በዚህ መልኩ ጠይቀዋት ነበረ። ሰላም ግን መናገር እንደማትፈልግ ነገሮችን በቃ እንዲተዋት እንትን ብላ ነበረ። እንግዲህ ወይዘሮ ማርታ ያለችው ይህ ነገር እኮ እንደዛ ካላደረግሽ በቤተሰብ በጎረቤትም በቤተሰብም ያሳማል፣ ለእኛም ደግሞ ጥሩ አይደለም ምናምን ነበር ያለችው። እና እንግዲህ ሰላም ደግሞ ነበር ያለችው እኔ እኮ ከዚህ ቤት አልወጣም ምናምን ስትላቸው እንዴ ተይ እንጂ እሱ እኮ ደግሞ የበለጠ ነው ሌላ እንድንታማ የሚያደርገን ነበር ያለችው። እና ቆይ እኔ ከማን ላረግዝ እችላለሁ? ምንድን ነው እየጠረጠራችሁ ነው እንዲ ያላችሁት? እናንተም እንደ ኤፒ ኖር እየሰማችሁ ነው ምናምን ብላ ነበር የተናገረችው። እሱ ደግሞ ወይዘሮ ማርታ በጣም ላይ ያስደነግጣት። እኔ እንደዛ አስቤ አይደለም ከማን ላረግዝ እችላለሁ ነው ስትል እንግዲህ ጋሽ ደረጀ ነው ሰላም ሌላ መስፈራት ያስይዙ እንጂ ወዴት እያዞርሽ ነው ነገሩን ተረጋጊ ነበር ያላትና እንግዲህ ወይዘሮ ማርታ እንዲቆይ እንደዚህን ያክል እንድታመሪ ይወሹ ለምንድን ነው ሲላ ያረገሽው ከምናውቀው ሰው ነው እንዴ ስትላት እንግዲህ ያለችው ደነገጠችው ማለት ነው። እሱ ደግሞ ሌላ አስለቅቶባታል። እንግዲህ ወይዘሮ ማርታ አንዳንዴ አቢጌል የምትለው ነገር እውነቷን ነው ማለት ነው ብላ እንግዲህ የሆነ ትዝብት እንድትወስድ አድርጓታል። ጋሽ ደረጀም እንግዲህ ወይዘሮ ማርታ የምትልሽን ነገር አድርጊ ብሏት ነው የወጣው። እንግዲህ ለሱ የሚገርማችሁ ጋሽ ደረጀን ስታወራው ፍርሃቷ ምናምን ሁሉ ይለቃታል ይሆናል አይደል? እንዴት ብዬ ንገራችሁ እንትን ትላለች እና ጋሽ ደረጀ ደግሞ ያው ብዙ ከሱ ጋር እንድታወራ ምናምን እሷንም እንዲያስጨንቃት አይፈልግም። እና እንደዛ ስትል ጋሽ ደረጀ ታያት በቃ ማርቲ ታያት በቃ ከዚህ በላይ ባንር ደስ ይለኛል፣ ግን የምትልሽን ሁሉ አድርጊ ብሎ ነው እንግዲህ ጋሽ ደረጀ የሚወጣው። እሷ እንግዲህ ጋሽ ደረጀ ጋር ለማውራት ፈልጋ ነበረ። እኔ ልጅን ማን እንዳልኳት ታውቃለህ? ምትኪ ብዬ ነው ያልኳት። ደግሞ ደስተኛ ነኝ ብቻ እንደዚህ አይነት ነገሮችን አክት ታደርጋለች ጋሽ ደረጀ ጋር እና እንግዲህ ጋሽ ደረጀም ያው ከዛ በላይ ማውራት አልፈለግም፣ ቀጥታ ነው የወጣው ማለት ነው ወደ ውጭ። ያው ትንሽ ከባድ ነው ነገሩ ብዬ አስባለሁኝ። እንግዲህ ቀጣይ ላይ ምን ሊፈጠር እንደሚችል ማሰብ አይከብድም። ምክንያቱም አንደኛ እዚህ ጋር ኤፒ በቃ ጥብቃ ይዘዋለች ነገሩ፣ ሁለተኛ ወይዘሮ ማርታ ደግሞ የሰላም አልናገርም ማለት ሌላ መስመር ሌላ ሀሳብ እንዲታስብ አድርጓታል። ሰላምም እንግዲህ ግትር ማለቷን ተያይዘዋለች። ምን እንደሚሆን ቀጣዩን እንግዲህ በቀጣይ ክፍል እንድናይ የምንችለው ውድ ቤተሰቦቻችን፣ እስከዛ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ አድርጉ፣ ላይክ አትርሱ። ሌላው ናታንና ዳጣ እንግዲህ አንድ ላይ እንዲሆኑ ሰላም በጣም ምችለውን ሁሉ ጥረት እያደረገች ነው። እሱን ደግሞ ያው ኤቢ ሰምታ በጣም ሌላ እንድትናደድ አድርጓታል። እሱንና ሌሎችን በቀጣይ ክፍል ይዘን እንቀርባለን። እስከዛ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ደውል ምልክቷን ማጥቆራችሁን አትርሱ። ሰላም ቆዩ።